ዛሬ ወገኖቼ ላሳስባችሁ ፈልጋለሁ። በዚህ ማቅጣጫ በተለይ ልቁን በእግዚአብሔር ቤት የምትደክሙ አሁን ቅድም ከፓስተር ጋር አወራ ነበር። ስንት ምእመን አላችሁ? ብዙ ነገረኝ። ስንት አገልጋይ አላችሁ? ነገረኝ። በዚህ በኮሮና ሰዓት ስንቱን ነው የምትደርሱት? ዋው! ያጋቡት የቀበሩት ቤት የሚጎበኙት ከመጠን በላይ ነው አለኝ። አልጠየቅኩትም እንጂ ለማንበብና ለመጸለይ ጊዜ ያለው ሆይ ብለው ምን እንደሚመልስልኝ እገምታለሁ። ከመከሩ ብዛት የተነሳ ይገርማቸዋል። እድሜያቸው የሚያጥሩ ብዙ ናቸው። ምን ማድረግ ይቻላል? ስለዚህ ሐዋርያው ጳውሎስ ጴጥሮስም ይናገራል፣ በመጠን ኑሩ። ለዚህ ትክክለኛ ምሳሌያችን ጌታ ኢየሱስ ነው። በብዙ ኮንፈረንስ አጋንንት ያወጣል፣ ያስተምራል፣ ሪቫይቫል ነው፣ ሁሉን ደህና ያደርጋል። ሰው ግልብጥ ብሎ ሲሄድ ሹልክ ብሎ ተራራ ላይ ነው። ከአምላኩ ጋር ምሪት ይቀበላል፣ ጸጋ ይቀበላል። አገልግሎት ተኮር ሳይሆን ታውቃላችሁ፣ ጌታ ኢየሱስ አምላክ ተኮር አባቱ ጋር ራሱን ያስመዝናል። እንደ አገልጋይ እንደ አምላክ ሳይሆን ኑና እንረፍ ይላቸዋል። ወደ ምድረ በዳ ጥሩ ነፋሳማ የገሊላ ባህር ላይ ያስቀምጦ ይዟቸው ይሄዳል። ሰው መሆናቸውን እንዲያውቁ፣ እረፉ። ለመብላት እንኳን ጊዜ ያጡ ኑን እንሂድ ብሏቸው እንዲያርፉ፣ ልካቸውን እንዲያውቁ ያደርጋል። ትክክለኛ ምሳሌያችን ጌታ ኢየሱስ ነው። ቀኑ ቅርብ ነው። በእርግጥ ጌታ ሊመጣ በደጅ ነው። መከሩ እጅግ ብዙ ነው። ቢሆንም ወገኖች ሆይ በመጠን መኖር መማር አለብን። መጠኑን በምን አውቃለሁ? እንዳልኳችሁ ነው። ብዙ አገለግላለሁ በተጠራውበት ሁሉ። ለማንበብ ጊዜ ካሳጣኝ እቆማለሁ። ለመጸለይ ጊዜ ካሳጣኝ፣ ከቅዱሳን ጋር ለመመካከር ጊዜ ካሳጣኝ፣ ተልእኮዬን እስክጥል ድረስ ካዘፈቀኝ አደጋ ውስጥ እንደሆንኩ ምልክት ነው፣ ይገባኛል፣ እቆማለሁ። ስለዚህ ከጌታ ቃልና ከጸሎት ከቅዱሳንና ከአገልግሎታችን ጋር ህያው ግንኙነት ካለን ችግር የለም መጨመር፣ እስክንችል ድረስ መጨመር። የኋላውን እየረሳን መዘርጋት ችግር የለውም። ማንበብ፣ መጸለይ፣ ከቅዱሳን ጋር ህብረትና ተልእኮዬን ካስጣለኝ ግን ወገኖች ሆይ ሁሉን ማቆም ይሻላል። ጠፍቼ ከማጠፋ ወደ ቃል መመለስ ይሻላል። የቆምኩ መስሎኝ እንዳልወድቅ ወደ ጸሎት መመለስ ይቻላል። ስለዚህ ይሄን ሚዛን እንድንጠብቅ እግዚአብሔር ዛሬ ያሳስበናል። በእውነት አሁን ብዙ ጸሎት በልቤ አለ። አሁን ቃል ሳይሆን ትንቢታዊ ቃል እንዳካፈልኳችሁ ይመስለኛል። በእውነት በርህራሄ ለአንዳንዶች ሻርፕ ተርኒንግ የለውምና እንዴ ባምፐር የለውም የሚያነቃ ቀስ እያለ እያጠለቀ እያበዛ ስራ ከአምላክ ሊያርቃችሁ በጣም አደገኛ መንገድ ውስጥ ያላችሁ እንዳላችሁ ይመስለኛል። ስለዚህ ቆም ብላችሁ ጌታ ሆይ እንደ ልጅነቴ እጸልያለሁ፣ በቃል ትናገረኛለህ እንዴ? ያሳልብ መንፈስ ቅዱስ ልቤን ሲነካው ማለቅ ሰው አለ። ለመጸለይ ደጅ ለመጥናት በአንተ ፊት መንበረከክበት ሰዓት አለ። ወንድሞች እንደ ድሮ እንደ እንጀራ ይርቡኛል ከነሱ ለመቀመጥ በቤት ህብረት ውስጥ የሰጠኝ መክሊትና አክሊል በመጨመር ላይ ነኝ ወይስ አዳፍኛው ሌላ ተልእኮ ውስጥ ነኝ? ቆም ብሎ ራስን መጠየቅ ጥሩ ነው። በዚህ ጉባኤ ላለን እግዚአብሔር መልእክት አለው። ልጄ ሆይ የናፈቀኝ አገልግሎትሽ ሳይሆን አንቺው ነሽ ነው የሚለው እኮ ጌታ። የለም መሰዊያሽ ላይ አጣው። እንደ ድሮ ተንበርክከ ስታወራኝ የነበረው ያ ፍቅር የታል? አገልግሎት ሊሸፍነው አይችልም። ጌታዊ ጊዜ የለኝም ቤት ስራ ላይ ነኝ አትሉትም። ታውቃለህ የቤት ክራው ወጪው ብዙ ነው፣ እዛም ሮጥ ብዬ መስራት አለብኝ። በምንም አይነት አይሆንም። እሺ አይልም። ተልኮ በእግሩ ስር እንድትሆኝ እንደ ማርያም፣ እንድትጸልይ እንደ ማርያም፣ እንድትቀንስ ያለምን ሩጫ እግዚአብሔር ይፈልጋል። ተያላለም ገዳም ውስጥ አይደለም የምንኖረው፣ ግን በመጠን አድርገው ልጄ ሆይ የሚል ይመስላል። በአገልግሎት ማሳበብ አትችሉም። በመብል መጠጥ ማሳበብ አትችሉም። በቤት ስራ ማሳበብ አትችሉም። በፍጹም መተኪያ የለውም። የእግዚአብሔር ቃል፣ ጸሎት፣ አገልግሎት፣ የቅዱሳን ህብረት መተኪያ የላቸውም። ቀይ መብራት የሚያበሩባችሁ ካሉ ግድ የለም፣ ምሕረቱ ብዙ ነው። አረንጓዴ ያበራዋል። መመለስ ብቻ ነው። እበላለሁ፣ እጠጣለሁ፣ ጎተራ ሰራው፣ ነፍሴ ሆይ ብይ ጠጪ፣ ለብዙ ዘመን የሚበቃ ሰነፍ አለው። በዚህ ምድር የምትኖረው ጎተራ አስፍተህ ልትበላ ነው። ዛሬ ነው የምትሞተው አለው። ሰነፍ ሆነ ማለት ነው። ጎተራ መስራቱ አይደለም ኃጢአቱ፣ መዝራት ማጨዱ ጎተራው አይደለም፣ እህሉ አይደለም። የሚኖረው ለመብል ነው ብሎ ተናገረ። ኖ ለመብል አትኖሪም ሲስተር፣
እግረ መንገድ ትበላለህ። መኖሪያ በሰማይ ነው። በምድር ለተልኮ ነው የምትኖረው። እግዚአብሔር መጠን ያለፉ ሰዎች በአገልግሎትም በዓለማዊ ምኞትም ቢሆን ነፍሳችን የከሳች ብትኖር ወገኖች ሆይ መንፈስ ቅዱስ ናፍቋል፣ ኢየሱስ ናፍቋል። እናንተ በትህትና ይለምናል። መንጠር አለ፣ መለጋት አለ፣ ድጋሚ እድል አለማግኘት አለ። ቀን ሳለ ነው መስራት ያለብን። ለንስሐ እንኳ እድል አጣ። ታውቃላችሁ ኤሳው እያለቀሰ ቢለምን እንኳ ድኩላ ተኮር ሆነ፣ ስጋ ተኮር ሆነ። መልሶ የማይገኘውን ጊዜ በላው። ከባድ ነው። አገልግሎትህን ወዴት አኖርከው? በምን ውስጥ ቀበርከው? ፓስተር አይደለም፣ ቄስ አይደለም የሚጠይቅህ፣ ኢየሱስ ነው እኮ። ምን አረከው ይልሃል በእውነት። ስለዚህ ከእንቅብ ውስጥ ማውጣት አለብህ፣ መቅረዝ ላይ ማስቀመጥ አለብህ። ከጌታ የተቀበልከውን አባስተ ለመስጠት ጎሽ ታማኝ ባሪያ ወደ ጌታ ግባ ለመባል አይደለም። በመጠን ስትኖር ትጸልያለህ፣ በመጠን ስትኖር ታገለግላለህ። የአምላክ ድምፅም ይመጣልሃል። አሁን ጸጋ ምን ለምንበት ሰዓት ነው። ጀስት 5 ደቂቃ ነው የቀረኝ። በዚህ 5 ደቂቃ ለራሳችን ለሀገራችን እማልዳለሁ። ጌታ ሆይ ጸልያለሁ። በእውነት መስበክ መስማት ቀላል ነው። ለመኖር ጸጋ ይጠይቃል። እንለምንሃለን ጌታ ኢየሱስ እንደ ሄኖክ አረማመዳችንን አሳምረን፣ እንደ ዳንኤል ኑሯችን የቀና እንዲሆን፣ እንደ ጳውሎስ ሩጫው ተፈጸመ ለማለት አቤቱ በጸጋ እርዳን። እኛ መለጋት አንፈልግም፣ ባንተ መጨበጥ አንፈልግም። ጌታ መንጠር አንፈልግም። የሰማይ አምላክ ቀስ በቀስ በምድር ያለን ሩጫ ጨርሰን ባንተ መንግስት በፊትህም በሙላት መግባት ነው የምንፈልገው። አቤቱ በጸጋ እርዳን። የአይን አምሮት፣ የሥጋ ፍላጎት፣ የነፍስ ትምክህት ወስዶን ካንተ አርቆን ቢሆን አቤቱ በጸጋ መልሰን። እግዚአብሔር አምላክ ሆይ ራሳችን የምንገዛበት ጸጋ ስጠን። ጌታ ኢየሱስ እንለምንሃለን፣ እንደ ልጅነታችን ወደ ቃል ውስጥ ጨምረን